በራስ ላይ ታሟርታሉ እንዶ ቢያንስ ይችን አንድ አመት መሞት የለብኝ በራሱ ላይ አሟርቶ ነው የሞተው ነው የሚባለው እስኪረሳና ሌላ መጽሐፍ እስኪወጣ ድረስ እንዶ ጥርሴን ነክሼ መድኃኒት እኔ ታክሜ አላውቅም መድኃኒት ወስጄ አላውቅም አሁን ጉንፋን ሲይዘኝ ራሱ ቶሎ መድኃኒት ትኩስ ነገር ተሸፋፍኜ ቁጭ እላለሁ በራሱ ላይ አሟርቶ ሞተ እንዳልባል ማለት ነው እንትኑን ሁሉ ነው የሚገለባብጥብን አይደል እና ቢያንስ አንድ ሁለት መጽሐፍ እስኪወጣ ድረስና ይሄንን እስኪረሱት ድረስ በህይወት ቆይቼ ከዛ በኋላ የሚመጣውን መቀበል ይሻላል በሚል ኢትዮ ሌጀንድስ ላይብረሪ ላይክ ሼር ሰብስክራይብ መታሰቢያነቱ ይላልቆ ለራስና ጋዜጠኛ አለማየሁ ገላጋይ ከ1960 እስከ 1999 ከ97 ግርግር በኋላ በኢትዮጵያ ጋዜጠኞች ላይ የወረደውን ዋይ ማዕቱን ቆርለሊቱን ድምፀ መንግስቱን ጸባህ ደህንነቱን መታገስ ቢሳነው በገዛጁ ከህይወት ወደ ሞት አፈረፈቀ ይሄ ክፍል መታሰቢያው ይሁንለት ዘንድ ቅርበታችን ግዳሬ አሌክስ ነፍስህ ተሰላፍተናል የብዙ ጊዜ ለየት ለማለት ተብሎ የሚገቡ ነገሮች ይኖሩ ይሆናል እኔ ለየት ለማለት ብዬ አላስገባም ለየት ብዬ ሳይሆን ጭብጡ ግድ ሲል ነው መሆን ያለበት ትክክለኛው አለዛ ግንጥል ጌጥ የሚባል አይነት ይሆናል አይደል ለማስደመም ምናምን ለማለት ምናምን አይደለም ካራክተሮቼ አለማየሁ ገላጋይ ሞተ ብለው ሲያውጁ ልክ እንደናንተ እግዚአብሔር ሞቷል ብላችሁ እንዳወጃችሁት ነው ምክንያቱም የሚጽፋቸውን ሰው ከገደሉ በመሞቱ ከተስማሙ አይደል እንደሞ አንድ መወያያ ርዕስ አድርገው ደራሲው ላይ መወያየት ከጀመሩ እነዛ የሚጻፉ ሰዎች በዚህ በኩል ስትመለከቱ ልክ እንደዛው እንደ ዘመኑ የእግዚአብሔር ሞቷል ሪቶ የዓለም ህዝብ በሙሉ ተስማምቶ ወይም ደግሞ ግማሹም ሩቡም 10%ቱም ተስማምቶ እግዚአብሔር ሞቷል ካለ እዚህ ላይ ያሉት ካራክተሮችም ልክ እንደዛው ተስማምቶ አለማየሁ ሞቷል ቢሉ ለኔ ማረጋገጫ ምንም የለም ካራክተሮች ኦሬዲ ገለውኛል እዛ ዘመን ላይ ደግሞ ቀጥታ ልክ የዚህ የሚለው 1978 77 ስንት ነው 97 ምናምን ጋዜጠኝነቱን ትቼ ወደ ደራሲነት የተሸጋገርኩበት ዘመን ነው ቀጥታ ለነሱ ለካራክተሮቹ እግዚአብሔር የመሆን እድል ፈንታ እየጠራኝ ነበር ማለት ነው ስለዚህ ወደ እግዚአብሔርነት የመጠጋት ለካራክተሮቹ የፈጣሪነት ሚና እንዲኖረኝ የወሰንኩበት ሰዓት ነው እና ያቺ ጊዜዋ ደርሳለች አሁን ወደ ደራሲነቱ በገባ የተሻለ ይሆናል ብዬ የገባሁበት ነው 99 ላይ ተጽፎ አለቀ አጥቢያ ስለዚህ ለነሱ ኦሬዲ እግዚአብሔር ኮን ሞች ያለው ማለት ነው እና ምናልባት ወደፊት ጥሩ ሀያሲ የሚገኝ ከሆነ የሁለቱን ጉዳይ አንስቶ ፓራሌሊ ሊሄድ የሚችል አንዳንዴ ደራሲው ድምጹ ሳይሰማ አቋሙ ምን እንደሆነ የሚታወቅበት እድል ይኖራል ብዬ በማሰብ ነው እነዚህን ያስገባሁት ብዙ ዘመዶቼም ብዙ አስቀይሟል አንዳንዴ ያለቀሱ ሁሉ የደወሉልኝ ሰዎች አሉ ማለት መጽሐፍን ገና ከጋዜጣነት ለይቶ ያላየ ማህበረሰብ ውስጥ ነው ያለነው ልክ ዴርቶ ጋዳ ላይ ጃጊዝ ነው ምናምን የሚባል ሰውዬ ያ ኢንጂነሩ ነው ብሎ አልሞተም ብሎ እስከ ሬዲዮ ድረስ ደርሷል ያንን መረጃ አድርገው ማለት ነው በመናብ የተሰራን ስራ ወደ ፋክት ወደ ሆኖ ጉዳይ ላይ አምጥቶ እንደ ማስረጃ የማቅረብ ጉዳዩ ገና አልለዘበም የኛ በንባብ አልተገራም እውነቱና ውሸቱ ወይም ድርሰቱና የህይወቱ ተለይቶ የሚታይበት እድል አልተገኘም ማለት ነው ኢትዮ ሌጀንድስ ላይብረሪ ላይክ ሼር ሰብስክራይብ ስለዚህ ይሄኛው መድፈር ትክክል እንዳልሆነ ይገባኛል ግን የሚደናገጡት የኔ ቪዲዮዎቹ የዋዎቹ ጓደኞቼ ወይም ዘመዶቼ ስጋ ዘመዶች ምናምን ናቸው በራስ ላይ ታሟርታሉ እንዶ ቢያንስ ይችን አንድ አመት መሞት የለብኝ በራሱ ላይ አሟርቶ ነው የሞተው ነው የሚባለው እስኪረሳና ሌላ መጽሐፍ እስኪወጣ ድረስ
እንደው ጥርሴን ነክሼ መድኃኒት እኔ ታክሜ አላውቅም መድኃኒት ወስጄ አላውቅም አሁን ጉንፋን ሲይዘኝ ራሱ ቶሎ መድኃኒት ትኩስ ነገር ተሸፋፍኜ ቁጭ እላለሁ በራሱ ላይ አሟርቶ ሞተ እንዳልባል ማለት እንትኑን ሁሉ ነው የሚገለባብጥብን አይደል እና ቢያንስ አንድ ሁለት መጽሐፍ እስኪወጣ ድረስና ይሄንን እስኪረሱት ድረስ በህይወት ቆይቼ ከዛ በኋላ የሚመጣው መቀበል ይሻላል በሚል እንግዲህ ምናልባት ወተት በነጭ ሽንኩርት መጠጣት ህይወት ቢቀጥል እንደሆነ አላውቅም ግን እሷን እየደጋገምኩ ተታሽ ጉንፋን ከመጣ እና ደግሞ ሁሉ ጊዜ ያመኛል እኔ ሞታለሁ ብዬ አስቤ አላውቅም የፈለገ ቢሆን ሐኪም ቤት ሲሉኝ ሁሉ አልሄድም የአያቴ ልጅ ነኝ አያቴ አይወድም ሐኪም አሁን ግን በዚህ ሰዓት ከሞትኩ ለእናንተ ሰበብ ወሬ ማጣፈጫ እንዳሉ ሌላ ደራሲ ደግሞ እንደ ልቡ እንዳይጽፍ መሞት አይደለም ማረግም ምንም በራሱ ላይ ሊያውጅ የሚችልበት መስመር የሚዘጋ እንዳይሆን አለማየሁ በራሱ ላይ አሟርቶ ሞተ አንተ ደግሞ እየተባለ እንዳይሸማቀቃት ሊስት ደራሲው አሁን አንድ ሁለት አመት እንደምንም ራሴን ጠብቃለሁ ከዛ በኋላ የሚመጣው መቀበል ነው Etio Legends Library like share subscribe እና ምንም እንትን የሚል ነገር የለም ካነበባችሁት ከስራዎቼ ሁሉ የሚለየው ማለት ለራሴ የከበደኝ ስራ ይሄ ነው ማጋነን አይደለም ስራዎቼን አንብቤ አላውቅም ይሄን ግን ደግሜ ያነበብኩ ከታተመ በኋላ ለመጀመሪያ ጊዜ ስራዬን ያነበብኩት ይሄንን ነው ለመጀመሪያ ጊዜ የማላቀው ዘርፍ ውስጥ ነው የገባሁት አንድ አክተር የማያቀው ካራክተር አጥምቶ ምንም ብሎ ተላብሶ ሊተውን እንደሚችለው ሁሉ ደራሲም የማያቀው ቦታ የማያቀው የእውቀት አቅጣጫ ጋር ተጠቋቁሞ ምንም ብሎ ተረዳርቶ ምንም ብሎ የሚነበበውንም ያነበበ ሊሰራ እንደሚችል ያረጋግጥኩበት ስራ ነው